አንዲት ሴት ከእግዚአብሔር በቀር ማንም አንዳችም ሰው ከሌላት የሰው አጀብታ ሲቆም ምን ይፈጠራል? አጥብቀው የያዙሽ እጆች ሲለቁሽ፣ ዓለም ወደፊት ስትገሰግስ፣ አንቺ ግን ብቻሽን ስትቀሪ እግዚአብሔር ምን ያደርግ ይሆን? እርሱ ወደ አንቺ ጠጋ ይላል። በዚህ ቪዲዮ አንዲት ሴት በተገፋች ጊዜ እንዴት እንደምትነሳ፣ እንደተረሳች ሲሰማት እንዴት እንደምትቆምና ከእግዚአብሔር በቀር ማንም እንደሌላ ስታውቅ ባዶ እንዳልሆነች ይልቁንም አደራ እንደተሰጣት የምትረዳባቸውን 8 ነጥቦች እንመለከታለን። ምክንያቱም የሰዎችን አለመኖር ተከትሎ ነው የአምላክሽን መኖር የምታውቂው። ተዘጋጂ። ይህ መልእክት መንፈስሽን ያድሳል፣ እምነትሽን ያነቃቃል፣ ውስጣዊ እሳትሽን ይለኩሳል። እስቲ እንጀምር። አንደኛ፣ ሁሉም ሲርቅሽ እግዚአብሔር ይቀርብሻል። ሰው ሁሉ ሲሸሽ እግዚአብሔር ብቻውን ከአንቺ ጋር ሲሆን ያ ብቸኝነት የተቀደሰ ነው። ኦሪት ዘፍጥረት ምዕራፍ 16 ላይ ላልፈለገችው ጦርነት ተላልፋ ስለተሰጠችው ስለ አጋር ይነግረናል። አገልጋይ ነበረች፣ ተገፍታለች፣ በሴራ እናት እንድትሆን ተደርጋለች። በኋላ ደግሞ እሳት ውስጥ በጣሏት ሰዎች ተወርውራለች። ሳራ ፊቷን አዞረችባት፣ አብርሃም ዝም አለ፣ አጋርም ሸሸች። ነገር ግን ወዳጄ ሆይ ልብ በይ፣ አንዳንዴ ወደ ምድረ በዳ መገፋት መጣል አይደለም፣ አቅጣጫን ማስቀየር እንጂ። ምክንያቱም በዚያ ደረቅ ቦታ በበረሃው የእግዚአብሔር መልአክ አገኛት? በፍጹም፣ እግዚአብሔር ራሱ አገኛት። መልአክ አላለም፣ ሰው አላለም፣ ራሱ መጣ። ሰው ሲሸሽ እግዚአብሔር ከነ ሕልውናው፣ ከነ አቅርቦቱ፣ ከነ ዓላማው ወደ ሕይወትሽ ይገባል። በዚያን ቀን የተናገረችው የዕብራይስጥ ቃል ኤልሮኢ፣ የሚያየኝ አምላክ የሚለው ቴዎሎጂ አልነበረም፣ ምስክርነት እንጂ። እሷ እግዚአብሔርን ያገኘችው በአብርሃም ድንኳን ውስጥ ሳይሆን በእንባ በረጠበው ምድረ በዳ ውስጥ ነበር። የተሰበሩ ሴቶች እግዚአብሔር ተአምራት ለመስራት የሰው ብዛት እንደማያስፈልገው የሚማሩበት ቦታ ነው። ምናልባት ብቻሽን የምትታገይ እናት ልትሆኚ ትችያለሽ። በቤተሰብ የተገፋሽ ወይም ትዝታ እንጂ መጽናኛ የሌለሽ መበለት ልትሆኚ ትችያለሽ። ክህደት፣ ስብራት ወይም ብቸኝነት ውስጥ ሆነሽ ይሆናል። ነገር ግን ስሚኝ፣ የሰዎች አለመኖር የዓላማ አለመኖር ማለት አይደለም። ልክ በኮንክሪት ስንጥቅ ውስጥ እንደ በቀለ አበባ ምቹ ባልሆነ ቦታ እያደግሽ እየኖርሽ እየለመለምሽ ነው። አልተረሳሽም፣ ተገኝተሻል። ሰው ሁሉ ሲሄድ እግዚአብሔር ጠጋ ይላል። የውሃ ምንጭን ከደረቅ መሬት፣ ራእይን ከምድረ በዳ፣ ማንነትን ከማይታይ ስፍራ ያወጣል። ማንም አላየኝም አትበይ። ዋናው ቁም ነገር እግዚአብሔር እያየሽ ነው። የአጋር አምላክ ያይሻል። ታሪክሽንም ጽፎ አልጨረሰም። ሁለተኛ፣ ዝምታ። ዝምታ እግዚአብሔር የሕይወትን ጽር የሚስልበት ሸራ ነው። ሰማይ በነጎድጓድ ሳይሆን መልስ ባላገኙ ጸሎቶች ጸጥታ ውስጥ የሚናገርበት ጊዜ አለ። አንዲት ሴት ከፈጣሪ በቀር ማንም እንደሌላ ስታውቅ እንባዋ ቋንቋ፣ ዝምታዋ ደግሞ መቅደስ ይሆናል። የሐና ታሪክ አንደኛ ሳሙኤል ምዕራፍ 1 ላይ ስለ መሃንነት ብቻ አይደለም፣ ስለ ስብራት እንጂ። ትነቀፍ ነበር፣ ትበሳጭ ነበር። ባሏ እንኳን ሊያጽናናት አልቻለም። የባሰው ደግሞ ሊረዳትና ሊከልላት እንደ ስካር ቆጠረባት። ይህንን አስተዊ። መንፈሳዊ መሪዎች እንኳን ዝምተኛውን ሕመምሽን ላያነቡልሽ ይችላሉ፣ እግዚአብሔር ግን ያነበዋል። የሐና ከንፈሮች ይንቀሳቀሱ ነበር፣ ድምፅ ግን አልነበረም። ሰማይ ግን እያንዳንዱን ፊደል ሰማ። ለሰው ዝምታ የሆነው ለእግዚአብሔር ጩኸት ነውና። እግዚአብሔር ከቃላት ይልቅ እንባን ይተረጉማል። ሮሜ 8:26 እንደሚል መንፈስ ቅዱስ በማይናገር መቃተት ይማልድልናልና። ዝምታዋ ባዶነት አልነበረም፣ ማኅፀን ነበር። ከዛ ዝምታ ውስጥ ሳሙኤል ተጸነሰ። ወንድ ልጅ ብቻ ሳይሆን ሀገር የሚቀይር ነቢይ። ሴቶች ስሙኝ፣ ዝምታችሁ አቅም ማጣት አይደለም፣ መድረክ ነው፣ የመውለጃ ክፍል ነው። ማንም የማይሰማቸው እግዚአብሔር ብቻ የሚሰማቸው ጸሎቶችሽ ኃያል ናቸው። ጓደኞችሽ ስልክ ባያነሱም፣ ራስሽ እንባሽን ቢጠጣውም እግዚአብሔር ከአንገትሽ የደም ስር ይልቅ ለአንቺ ቅርብ ነው። ያ መልስ ያጣሽበት ዝምታ የመለኮታዊ መልስ መጀመሪያ ነው። ጸጥ በይ፣ እግዚአብሔር በዝምታ የጸነሰውን ጩኸት አያስወርሰውምና። ሶስተኛ፣ ሰማይ የራስሽን ፍቃድ አይጠይቅም። በሩት መጽሐፍ ውስጥ ጸጥ ያለ እሳት አለ።
ባሏን፣ ሀገሯን፣ ዋስትናዋን ያጣች ሴት ኑኃሚ ተመለሽ አለቻት። ሩት ግን ተጠጋች። ኑኃሚን ብቻ ሳይሆን ገና በደንብ የማታውቀውን አምላክ ተጠጋች። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል አለች። ይሄ ነው ወደ ክብር የወሰዳት መንገድ። ባል አልነበራትም፣ ገንዘብ አልነበራትም፣ ዕቅድም አልነበራትም፣ ታማኝነት ብቻ። ሩት ሞዓባዊት ነበረች። የውጭ ሰው በሰው መስፈርት ብቁ አይደለችም። እግዚአብሔር ግን የወደፊቷን ለመወሰን የኋላ ታሪኳን አልተመለከተም። የኑኃሚን ሐሳብ አልተጠየቅም። የቤተልሔም ሕዝብ ድምፅ አልተሰበሰበም። እግዚአብሔር አስቀድሞ የቀባውን ነገር ለማጽደቅ የምድርን ፍቃድ አይጠይቅምና። ሩት ተራ ሰራተኛ ትምሰልን ተሸክማለች። ከእሷ ማኅፀን ኢዮቤድ፣ እሰይ፣ ከእሰይ ዳዊት፣ ከዳዊት ደግሞ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ይወጣ ዘንድ ግድ ነበረ። የአንዲት ሴት ሥቃይ ለዓለም ቤዛነት መንገድ ጠረገ። ሰዎች ከሕይወትሽ ሲወጡ ለእግዚአብሔር መግቢያ በር እየከፈቱለት መሆኑን እወቂ። ከተውሽ መርቂያቸው፣ ከከዱሽ ልቀቂያቸው። የእነርሱ መሄድ የአንቺ ፍጻሜ አይደለም። አንቺ ቦዔዝ የለኝም ብለሽ ትጨነቅ ይሆናል። እግዚአብሔር ግን አስቀድሞ አዘጋጅቷል። ሰማይ በስምሽ እየጠራሽ ነው። መበለቷ ሳይሆን ተዋጊዋ እያለ፣ ስደተኛዋ ሳይሆን ወራሿ እያለ። አራተኛ፣ ተስፋ መቁረጥ ፍጻሜ አይደለም፣ የመዳን በር ነው እንጂ። አንዳንድ በሮች የሚከፈቱት እጃችን በሩን እስኪያንኳኳ ድረስ አይደለም፣ በመንኳኳት ጣቶችሽ እስኪደክሙ ድረስ እንጂ። በማርቆስ ወንጌል ምዕራፍ 5 ላይ ያለችውን ሴት አስታውሺ። ስም የላትም፣ ግን ለዘላለም የማትረሳ ሴት። ለ12 ዓመታት ደም ይፈሳት ነበር። በአካል ብቻ ሳይሆን በስሜት በገንዘብና በማኅበራዊ ሕይወቷ ደም ይፈሳት ነበር። እርኩስ ተብላለች። ማንም ሊነካት አይችልም። 12 ዓመት ማለት 4380 ቀናት ነው። ተስፋ ይዞ መነሳት፣ ስብራትን ታቅፎ መተኛት። ነገር ግን ተስፋ መቁረጥ የሰማይን ትኩረት የሚስብ ጩኸት ነው፣ ድክመት አይደለም፣ መሳሪያ ነው። ይህች ሴት በሕዝቡ መካከል ሰንጥቃ የሰዎችን ወቀሳ አልፋ እየተንፏቀቀች የልብሱን ጫፍ ነካች። ቀጠሮ አላስፈለጋትም፣ መድረክ አላስፈለጋትም፣ መነካት ብቻ። ስትነካው ኃይል ወጣ። ፈውስ ብቻ አይደለም፣ ማንነት ተሰጣት። ኢየሱስ ሴትዮዋን አላላትም፣ አንቺን ግዳ አላላትም፣ ልጄ ሆይ አላት። ይህ ፈውስ ብቻ አይደለም፣ ልጅነትም ጭምር ነው። ዛሬ በተስፋ መቁረጥ ውስጥ ያለች ሴት እየተነፋቀቅሽም ቢሆን ወደ እርሱ ቅረቢ። ተስፋ መቁረጥሽ የመጨረሻው ምዕራፍ አይደለም፣ የመዳንሽ መጀመሪያ እንጂ። አምስተኛ፣ የእግዚአብሔር መገኘት ከሰዎች አለመኖር ይበልጣል። ማንም በሌለበት ጨለማ በሆነበት ቦታ ብቻ የሚገኙ መገለጦች አሉ። መቅደላዊት ማርያም አስታውሺ። ማለዳ መቃብሩ ሄደች። ደቀ መዛሙርቱ ፈርተው ሸሹ፣ እርሷ ግን ቀረች። ከፈጣሪ በቀር ማንም የሌላት ሴት ኃይል ይህ ነው። ትቀራለች። ሕመሙ ወደ ሕልውናው እስኪቀየር ድረስ ትጠብቃለች። ሰው ሁሉ ሲሄድ ኢየሱስ ለእርሷ ተገለጠ። ማርያም ብሎ ስሟን ጠራ። 7 አጋንንት ያወጣላት ድምፅ፣ ዓለም ሲጠላት የወደዳት ድምፅ። ሰዎች በጨለማ ጊዜሽ ይተውሽ ይሆናል፣ እግዚአብሔር ግን በባዶነትሽ ውስጥ ይገለጥልሻል። ኢየሱስ ትንሣኤውን መጀመሪያ የገለጠው ለጴጥሮስ ወይም ለዮሐንስ አይደለም፣ እንባ ብቻ ለነበራት ለዚች ሴት ነው እንጂ። የሰዎች መጥፋት የእግዚአብሔርን መቅረብ ያበስራል። ብቻሽን አይደለሽም። 6ኛ፣ ማንነትሽ በተወች ሰው ላይ የተመሠረተ አይደለም። መገፋት ይጮኻል፣ ባዶ ቦታሽ ላይ ያስተጋባል። ነገር ግን የእግዚአብሔር እውነት ከለቀቀሽ ሰው ድምፅ ይልቅ ይጎላል። ኢሳይያስ 43 ላይ በስም ጠርቼሃለሁ አንተ የኔ ነህ ይላል። ልብ በይ፣ አንቺ የኔ ነሽ እያለሽ ነው። አንቺ የእርሱ ነበርሽ አላለም። የተጣልሽ የተረሳሽ አይደለሽም። አባት አልነበርሽ ይሆናል፣ ባል ጥሎሽ ይሆናል፣ ጓደኛ ክዶሽ ይሆናል። እነርሱ ስለሄዱ አንቺ ዋጋ ቢስ አይደለሽም። ኢየሱስ የሞተው ሰለባ ሊያደርግሽ ሳይሆን አሸናፊ ሊያደርግሽ ነው። የሳምራዊቷን ሴት አስቢ። 5 ባሎች ፈታት። አሁን ያለው ባሏ አይደለም። ነገር ግን ኢየሱስ የጀመረው በኃጢአቷ ሳይሆን በእውነቱ ነው። ማሰሮዋን ጥላ እስክትሮ ድረስ ማንነቷን ቀየረው። የተረሳችው ሴት የምስራች ነጋሪ ሆነች። እህቴ ሆይ፣ አንቺ በሰው ታሪክ ውስጥ የግርጌ ማስታወሻ አይደለሽም፣ በሰማይ ታሪክ ውስጥ ግን ዋና ርዕስ ነሽ። 7ኛ፣ ምድረ በዳው እርግማን አይደለም፣ የእግዚአብሔር ትምህርት ቤት እንጂ። አንዳንድ ትምህርቶች ቤተ መንግሥት ምቾት ውስጥ አይገኙም፣ በሕመም ቦታ እንጂ። ሆሴዕ 2 ላይ
እግዚአብሔር እንዲህ ይላል፣ ወደ ምድረ በዳ አወጣታለሁ፣ በዚያም ለልቧ እነግራታለሁ። አያችሁ፣ እግዚአብሔር ወደ ምድረ በዳ አይጎትታትም፣ በፍቅር ይስባታል እንጂ። ለምን? ምክንያቱም የሰዎችን ጫጫታ ጸጥ አሰኝቶ እውነትን ሊነግራት የሚችለው እዚያ ነውና። ምድረ በዳው የመቀጣጫ ስፍራ ሳይሆን የመዘጋጃ ስፍራ ነው። ሥራ ማጣትሽ፣ የፍቅር ግንኙነት መፍረስ፣ ማንም የለኝም ያልሽበት ጊዜ ያ እርግማን አይደለም፣ ከክብሩ ንጉሥ ጋር የምታደርጊው ቀጠሮ ነው እንጂ። ኤልያስ እግዚአብሔርን የሰማው በእሳት ውስጥ ሳይሆን በምድረ በዳ ጸጥታ ውስጥ ነው። አንቺም አሁን ያለሽበት ብቸኝነት እግዚአብሔር አንዳንድ መጻሕፍት ሊያስተምሩሽ የማይችሉትን ምስጢር ሊያስተምርሽ የከፈተው ትምህርት ቤት ነው። ከዚህ ስትወጪ እንደ ኢየሱስ ኃይል ተሞልተሽ ትወጫለሽ። 8ኛ ከእግዚአብሔር በቀር ማንም ስለሌለሽ እርሱ ከበቂ በላይ መሆኑን ታውቂያለሽ። ሴት ሕይወት ውስጥ እግዚአብሔር ከእምነትነት አልፎ እስትንፋስ የሚሆንበት ጊዜ ይመጣል። መዝሙር 73 ላይ በሰማይ ከአንተ በቀር ማን አለኝ? በምድርም ከአንተ ሌላ የሚሻው የለኝም ይላል። ይህ ጥቅስ ሁሉም ነገር ሰላም ሲሆን የምንቀበለው አይደለም፣ ሁሉም ነገር ሲፈራርስ የሚገባን ምስጢር ነው እንጂ። የያዝሽው እጅ ሲለቅሽ፣ ሰው ሲርቅሽ፣ ነፍስሽ በሰው መደገፍ ትታ በፈጣሪ መደገፍ ትጀምራለች። እግዚአብሔር ተጨማሪ ኃይል ሳይሆን የኃይልሽ ምንጭ እንደሆነ ይገባሻል። ክህደት ውስጥ አልፈሽ ይሆናል፣ ህልምሽን ቀብረሽ ይሆናል፣ ሁሉም ነገር ህልምሽን ቀብረ ይሆናል። ነገር ግን ይህ እውነት በመንፈስሽ ውስጥ ያስተጋባል። ሁሉም ሲጠፋ እግዚአብሔር ብቻውን በቂ ነው። እንደ ኢዮብ ቢገድለኝም እንኳን በእርሱ ታምኛለሁ በይ። እንደ ጳውሎስ በማንኛውም ሁኔታ መርካትን ተለማመጂ። ከእግዚአብሔር በቀር ማንም ስለሌለሽ በወይራ መጭመቂያ ውስጥ ዘይቱን፣ በችግር ውስጥ ጸጋውን ታገኛለሽ። ማንም ቢሄድ አትደነግጭም፣ ምክንያቱም ፈጽሞ የማይለየው ማን እንደሆነ አውቀሻልና። እርሱ በቂ ነው፣ ከበቂም በላይ ነው። ሁሌም ነበር፣ አሁንም አለ፣ ለዘላለም ይኖራል፣ ለዘላለምም ይኖራል። አሜን። ይህንን በኮሜንት ላይ አውጁ። ማንም ባይኖረኝ እግዚአብሔር አለኝ፣ እርሱም ይበቃኛል። ዲያብሎስ ለከንቱ እንደማታለቅሽ ይወቅ። ያለፈው ታሪክሽ ማንነትሽን እንደማይወቅስ ይወቅ። አንቺ የእግዚአብሔር ሴት፣ በክብር የተሞላሽ፣ በእሳት የተፈተንሽ፣ በልዑል እጅ የምትመሪ መሆንሽን የወደፊት ጊዜሽ ይስማ። ከመሄዳችሁ በፊት ላይክ፣ ሰብስክራይብ እና ሼር እግዚአብሔርን ቃል አዳርሱ። ተባረኩ።